አንድ ነገር ልንገር አይደለ እንደውም እወቆ ቁርጡን ሄለን ከኔ እርጉዝ ናት እኔ የሷ ጓደኛዋም ሆነ ምኗም ይሄ ያለ ምንም ካት እንደዚህ አይደለም ያንተ ውጭ ሀገርና ያንተ ዲያስፖራ ያንተ ዜጋ መሆን ደግሞ ገደል መግባት ይችላል ስለዚህ ካሁኗ ጊዜ ጀምሮ ምንም ስለማታመጣ እባክህ ከህይወቷ ውልቅ ብለህ ዞር ቢያንስ ወርዛ ተይኝ በቃ ምንድነው የምሰማው ቻለ እውነቱን ተናገሪ ከኔ አርግዘሻል በቃ ምንድነው የምታወራው ያማንዴልጅ ሄሉ አንቺን አምሻለሁ ለመለየት አንቺን ሁሉ ያማምሽ እኔና እሷን ለመለየት ከሆነ አስበህ ከሆነ በጣም ተሳስተሃል እሺ ሄሉ ከእንደዚህ አይነት ውርጋጥ ሰው ጋር ግን ስላቆምሽ በጣም አዝናለሁ ነገረው ውሸት ነው በለው ምንድነው ያርክ ያለው ውሸት ነው በለው ምንድነው ያርክ ያለው ሄሉ ከኔ እርጉዝ ነሽ ስለዚህ ካሁኗ ደቂቃ ጀምሮ ካጠገቧ እራቅ ምንድነው ምነው ከልጁ ጋር ያለሽ ወይ እባክህ አንድ ታገሰኝ አንዴ በቃ አንዴ ዝም በል ተናገሩ ነው ተናገር ነው ተናገሩ ነው ውሸት ነው በለው ውሸት ነው በለው እያወራሁ ነው ጥለኝ የምትሄደው ጭራሽ ምንድን ነው የምትለው አንተ ምንድን ነው ንቀት ነው ምን ማለት ነው ስማ ሄሉን ማለት ነው አጠገቧ እንዳትደርስ እያወራሁ ጥለም በቃ አጠገቧ እንዳትደርስ አልፈልግም ተረዳኝ የመጨረሻ ንግግሬ ነው ነግሬያለሁ የመጨረሻ ንግግሬ ነው ሰላም እንዴት ናችሁ የኛ ውድና ምርጥ ቤተሰቦች ጠፋ እያላችሁ ነበር ያው ጠፍቻለሁ እኔ ያው እውነት ለመናገር ብዙም ጊዜ ያን ያክል እንትኑ ነው ይሄ ምንድን ነበር የሚባለው ባለመታየት ስለምፈልግ ነውና ግን አንዳንድ አስገዳጅ ነገሮች ሲኖሩ መጣለሁኝ እውነት ለመናገር ሁሌ በመጣ ምናምን ደስ ይለኛል ፍቅራችሁ ደስ ይላል እናንተ ምናምን ብዙ ሰዎች አላችሁ ምናምን የምታስቡልኝ የምትወዱኝ ምናምንና ለእናንተ ስል በመጣ ደስ ይለኛል ግን ያው አንዳንዴ ስራ ነገር ምናምንና የራሴ ህይወቶች ምናምን ብዙም ቶሎ እንድመጣ እንትን ማለት እንዴት ነው እየፈቀዱልኝ አይደለም እነዛ ነገሮችና እንዴት ናችሁ ተጠፋፋን በጣም ሁሉ ሰላም ነው ወይ እኔ ያለው እግዚአብሔር ይመስገን ከስንት ጊዜ መጥፋት በኋላ ያው አንዳንዴ ብቀም ምናምን ያው ያልን ነው ከብዙ ጊዜ መጥፋት በኋላ እና እንዴት ናችሁ ሁሉ ሰላም ነው ወይ ምን አዲስ ነገር አለ ያው እኔ እንደምታውቁት አንዴ ቤተሰብ ጋር ሄዳለሁ አንዴ እዚህ አዲስ አበባ መጣለሁ አንዴ በቃ መሽከርከር ስለሆነ ስራዬ ቦታም በቃ ለመዝናናት ምናምን ስለምወጣ ለዛ ነው ብዙ ጊዜ የምጠፋባችሁና እስኪ ያው አሁን እንዴት ነው ዛሬ የመጣውበት ነገር ያው በሄሉዬ ጉዳይ ነውና እኔ እንደ ማንኛውም ጓደኛ እሷ አሁን አንዳንድ ስህተቶችን እየሰራች ነውና እነዛን ስህተቶች ላርማት ነው የመጣሁት ማለት ይቻላል የዛሬ አመጣጥ እሱ ነው ሌላ ምንም ፖይንትም የለኝም ምናምን እሷ በየዋህነት ብዙ ነገሮችን ታጠፋለች ምናምን ማለት እኔ እንጃ የዋህነት ነው ወይስ ድድብናም አትሉትም ምንም አንዳንዴ ግራ ይገባኛል ማለት አሁን ሰሞኑን አለው ባይዞ የሷ ቀንደኛ ተከታታይ ነኝ ሄለን ዩቲዩብዋንና ሳይ ምናምን ልክ ያልሆኑ ነገሮች አሉ አንዳንድ ነገሮች ምናምንና እነሱ ነገሮች በኋላ እሷ ስታዝን ስትከፋ ምናምን ከማየት ሌሉ ልክ አይደለሽም ምናምን ለማለት ነው የመጣሁትና ባለፈውም ያው እናንተም የሆነ ልጅ መጥቶ ላይክ ጓደኛዋ ነበር ምናምን እናንተ ወደ ሌላ ነገር ወደ እምነትም ወደ ምንም ተወስዱታላችሁ በሱ ነገርም ላይክ ጣልቃ ለመግባት ፈልጌ ነበር ግን ያው አጋጣሚ በራሱ እንትን ብሎ ከዛ ደግሞ እሱን ደግሞ ፎይ ምናምን ተመስገን ስል ደግሞ ከትላም በፊት ምናምን ያዩዋቸው ነገሮች ትንሽ ይረብሻሉ ነገር ማለት ልክ አይደለም እኔ አሁን ጀስት ከሄሉ ጋር ባይዘው በካሜራ ባይሆንም ውጭ ላይ ምናምን እንገናኛለን ምናምን ትንሽ አሁን አልነበርኩም እንደነገርኳችሁ ቤተሰብ ጋር ነበርኩ ከዛ ስመጣ ይሄ ነገር ተፈጥሮ ጠበቀኝ ስለዚህ ይሄ ነገር ልክ አይደለም አሁን ማለት ሌላም ሰው አሁን እሷ ጓደኛዬ ነች ምናምን እና ሰው ከምን አይነት ሰው ጋር ነው የምትውለው ራሱ እንዲለኝ አልፈልግም ማለት ስህተቷን እየተነጋገርን እኔም ስሳሳት እኮ ታረመኛለች እሷ በቪዲዮ ምናምን እንትን ስለማንል ነው እንጂ ብዙ ጊዜ እኔም ጥፋት ምናምን አጠፋለሁ እሷም እኮ ስታጠፋ እንደማንኛውም ጓደኛ መቆጣት መምከር አለብኝ ብዬ አስባለሁ ከበፊትም የነበረውን ባህሪንም ታውቁታላችሁ ሶ ዛሬ ቀጥራታለሁ ዝም ብዬ ቤት ምናምን ከምቀጥራት አየሩ ምናምን አሁን ክረምትም አይደለ አየሩ ምናምን ደስ ይላል ምናምን ትንሽ እንደዚህ ነፋሻማ በሆነ አየር ላውራት በሚለው ቀጥራታለሁ አይ ሆፕ ችግሮቿ እንደሚገለጹላት እሷ አልኳችሁ አንዳንዴ
ግራ ነው የሚገባኝ ማለት ይሄ ነገር ከአንድም 2 3 4 5 ጊዜ ማለት ህይወት እያላት ከአንድም 2 3 4 5 ጊዜ እንደዚህ አይነት ነገር ሲፈጠር ማየት በጣም የሚያስጠላ ነገር ነው። ስህተቷን እንንገራት ማለት ጓደኛ ሁሌ ለደስታ ለምን ብቻ አይደለም እንደዚህ ስታጠፋ መቆጣት በችግር ጊዜ መረዳዳት ምናምን እኔ በዛ ስለማምን ነው። ባይዘይ እኔ በሷ በደስታዋ ጊዜ ምናምን ላታዩኝ ትችላላችሁ ከጎኗ ከቪዲዮዎች አለው እኮ በቪዲዮም ላታዩኝ ትችላላችሁ። ግን ሄሉ ጥፋት ስታጠፋና በችግሯ ጊዜ ሁሌም እንደምለው ሁሌም አለሁኝ ከጎኗና እስኪ ሄሉም ትምጣና እኔም ትንሽ ቀን ተጠፋፍተንም ስለነበር ምናምን ያለውን ነገር እንጫወት። ለሷም እነግራታለሁ ካሜራ እንትን ከማለቴ በፊት ሳን እንትን ከማለታችን በፊት በደንብ አድርጌ ግልጽ እንዲሆንላችሁ ዛሬ የመጣሁበት ሐሳቤ ፖይንቴ ምንድነው ይሄ ልጅ አጠገቧ እንዳይደርስ ላስጠነቅቃት ነው። ምክንያቱም ልክ አይደለም እያደረገች ያለችው ነገር ልክ አይደለም። ልክ ያልሆነው ነገር ደግሞ ለሷ ካልታያት በኔ በኩል መናገር አለብኝ። እኔ ጓ ማለትም ካለብኝ እሷ ላይ ጓ ብዬም ቢሆን እነግራታለሁ። እሷን በጣም ነው መሳሳላት ምናምንና በቃ የመጨረሻ ነው ማለት የምር አንዳንዴ ቪዲዮን ሳይው በጣም ተናድጃለሁ ሁላና ብቻ እስኪ ትምጣ ችግር የለውም ትምጣ አሚ ትምጣና አየሩ ግን እንዴት ደስ እንደሚል አልገባችሁም? ከሀገር ውጭ ያላችሁ ሰዎች ክረምት ላይ ነው ወደ ሀገራችሁ መግባት ያለባችሁ። ምን ያክል ደስ እንደሚል አልገባችሁም? ከቃል በላይ የሆነ ደስ የሚል ነገር ነው ያለው። ዋው አይ ሄለን እንደው መቼ ነው እሺ አሁን ይሄንን ሁሉ ነገር ማበላሸት ምን ይሉታል? እንዴት ነሽ? ሰላም አትለኝ ደስ ብሎኛል ስላየው አንተ በጣም እየጨመረ እንዴ በጣም ሰላም ነው። ቶሚ ይባላል። ልዑል እባላለሁ። ተቀመጡ። ኦኬ ልዑል ማለት እሱ ነው? አዎ እሱ ነው። አያለሁ ብዙ ጊዜ። ኦኬ እንዴት ነው በአካል እንዴት አገኘው? ያው ምንም እንዲኖርሽ አልችልም። ለምን ከጎንሽ ሲሆን ባጅን ሲያበረታታሽ ካንቺ ጎን ሲሆን ምናምን ነገር ብዙ ያያዋለሁ። ለዛም ቴንክ ዩ። ከዚህ በኋላ እኔ መጥቻለሁ። ላረክላትም ነገር በጣም ነው የምናመሰግነው። እሺ ተቀመጡና ማወራችሁ ከመጣችሁ አይቀር እሺ። እኔ ብቻሽን ነበር ፈልጌሽ የነበረ አንድ ላይ ከመጣችሁ ኦኬ እሺ እናውራ። የሆነ ላውራሽ የምፈልገው ነገር አለ። ለዛም ነው ቪዲዮ ይዤ ተመጣጣ አንድ ላይ ነበርን ከዛ መጣው። እሺ ናቶ ቀድሚያችሁ ልቀመጡ ተቀመጡ ነገር ማለት ነው። ምንም አልሆንኩም። ተቀመጡና እስኪ እንኳንም አንድ ላይ ያገኛችሁ ችግር የለውም። ናቶ ችግር የለውም። ትቆማለህ? ኧረ ተቀመጥ ችግር የለውም። ና ሰላም ነው። ና ተቀመጥ እናውራ። እየተዋወቀን አይደለ ዛሬ ገና መልካም እየተዋወቀን ስለሆነ እንዴት ናችሁ? ሰላም ነው። እንዴት ነው ሄሉ? አልበዛም ይሄ ነገር? ልዑል የምር ደግሞ ስለመጣ በጣም ደስ ብሎኛል። ጠፍተህ ነበር እና ጠፋሁ። የጠፋሁበት ምክንያት ምንድነው? ያው ታውቂያለሽ ያለብኝ እኔ የራሴን ጉዳይ ምናምን የራሴ ጉዳዮች ነበሩብኝ። ለዛ ነው የምጠፋውና ስለ ቪዲዮ ከሆነ ደግሞ ጠፋ ያልሽው በቪዲዮ ጠፋ ከሆነ ከዚህ በፊትም እንደምለው በጥሩ ነገሮች ምናምን ላልመጣ እችላለሁ በቪዲዮ ግን የሆነ አንዳንድ ችግሮችን ሳይና አንቺ ላይ የሆነ የከፋ ነገር ምናምን ካለ ሁሌም እንደምመጣም ለቤተሰብም ቃል የገባሁት ነገር ስላለ ያው የሚወዱኝም ብዙ ሰዎችም ስላሉ እና ትንሽ ሰሞኑን እየታየ ያለው ነገር ትንሽ እየበዛ ነውና አንዳንድ ጓደኛ እኔ አሁን ልዑል ሄለን የልዑል ጓደኛ ናት ሲባል እኔም እንዳንቺ አይነት ማንነት እንዲሰጠኝ አልፈልግምና ትንሽ ስህተት እየሰራሽ ነው እዚህ ጋር መስመር እያለች ስለሆነ ምን እያወራክ ነው ማለት እኔ እኮ እግረ መንገዴን አንተን እሱን ላስተዋውቅ ነው የመጣሁት። ሲቀጥል ምን ሆነ አንደኛ እዚህ ጋር ልሽ እኔን አሁን ዲስሪስፔክት እያደረግሽኝ ነው። እኔ በጣም ባይዘ ዲስሪስፔክት የምታደርጊኝ ከአንድም 2-3 ነው በእንደዚህ አይነት ነገር ገብቻል። አንቺ ካላስገበርሽኝ ማንም አያስገበርሽም። ብቻሽን ነው አይደል ያልኩሽ? ብቻሽን ነው ካልኩሽ ብቻሽን መምጣት ነው። ምንድነው ማለት አልገባኝም። የምታወሩት ስለምንድን ነው የምታወራው? እዚህ ጋር አንተን አይመለከትም፣ እሷን የሚመለከት ጉዳይ ነው። ለዛ ነው ምን ማለት ነው አንተን አይመለከትም ማለት? ሄሉን ስላረክላት ነገር አመሰግናለሁ። ከጎኗ ነበርክ በክፉ ቀን። ኦኬ ቴንክ ዩ። አሁን ግን ያለውላት
በየትኛውም ቦታ ላይ በማንኛውም ሁኔታ ውስጥ ብትገባ ነው ያለውላት። አሁን እሷ አይደለም ፖይንቱ የሚበጃትን እሷ ነች የምታውቀው። ገባህ አይደለ? የሚበጃትንማ ስላወቀች ነው ይዛኝ የመጣችው ተስተዋውቀ። እኔ እኮ ግራ ገባኝ። እኔ እኮ ይኸውልሽ ሄሉ አይ ኖ እኔ አሁን ካንቺ ጋር ምናምን ድሮ እኮ ላንገናኝ ምናምን ቻይ ነገሮች የሰራም ሁኔታ ህይወት ምናምን እንትን ብሎ እንደድሮ ሁሌ በየቀኑ ላንገናኝ ቪዲዮም ላይ ላንታይ እንችላለን ግን በጣም ስለማስብልሽ ነው ይሄንን ነገር ምልሽ። ጓደኛ ላይ ያስፈልግሽ ይችላል። እኔ ጓደኛ ለምን አመጣሽ ምናምን እያልኩ አይደለም። እዚህ ጋር እኔ አላቅም ባለማገናዘብ ይሁን በየዋህነት ይሁን የሆነ አንቺ በጓደኝነት የምትወስጂው ላይክ እንደሱ አይነት ሰዎች ደግሞ ያንን ነገር ግንኙነቱን በጓደኝነት አይደለም እየወሰዱት ያሉት። ኖ ኤሊ አንድ ነገር ልንገርሽ። አንድ ነገር ሉል ነው ያልሽኝ አይደል? ስሙን ሉል በየትኛው መንገድ እንውሰደው የሚበጃትን የሚጠቅማትን ነው የምትወስደው። ሶ ሄሉ ማለት ከኔ ጋር ከጓደኛም በላይ ለቁም ነገር ማስባት አስጨረሰኝ ወሬ ለቁም ነገር ማስባት የኔ ብቻ የሆነች ሰው ነች። ያልገባህ ነገር አለ። እኔ የምታወራው ነገር አርም አንተ ጓደኛ ራሱ ያስፈልጋት ማይዘው ከዚህ በኋላ የወንድ ጓደኛ ነው አያስፈልግሽ። ኦኬ የራስህ ነው። ኦኬ ጓደኛ ካልሆንክ ከምንድን ነው አንተ? የወንድ ጓደኛ ያስፈልጋትም። እሺ ኦኬ ምንድን ነው አንተ? እኔ ሁሉ ነገር ለቁም ነገር ማስባት ይኸውልሽ ሄሎ ይሄን ነው የምልሽ። እኔ ወንድ ልጅ ነኝ ገባሻ? ወንድ ልጅ ደግሞ ምን ሲፈልግ በምን እርቀት ልክ እንደሚሄድ አውቃለሁኝ በደንብ ጠንቅቄ። ስለዚህ አሁን እዚህ ጋር ለአንቺም ለሱም የሚበጃ አንድ ነገር ልንገርሽ። ለኔ ቦታ ካለሽ ይሄን ነገር አዳምጪኝ። ልታዳምጪኝም አይ ቲንክ ግድ ይልሻል። አይደለም እኮ አሁን ሌላ እኔ ይኸውልሽ እኔ ሲጀመር እዚህ ጋር የጠራሁሽ ሄሉ ጠርቼሽ የነበረው ጀስት ቤት ከምመጣ አየሩ ደስ ይላል። ይሄን ነገር ተራርመን እንደ ጓደኛ እዚህ ንጹህ አየር ተቀብለን ከዛ አራት በልተን ወደ ቤት እንድትሄጂ ነው። ገባሽ አይደል? ቆይ አንተ ለሷ ምንድነው? ወይኔ መድኃኒዓለም ስለ ራት ምናምን የሚያወራው ምንድነው? ቆይ ሳታውቀኝ ነው እንዴ? ቅድም ለሷ በምታረገው ጥሩ ነገር ምናምን ሳታውቀኝ ለምን እንደዚህ ትላለህ? ጓደኛ በሚል መልክ ሌላ ነገር ካላችሁ ንገረኝ። ሌላ ነገር እያስመሰልክ ያለው አንተ ነህ። ኤኒዌይስ ልጅቱ ህይወት ያላት ልጅ ናት። ገባህ? ህይወቷ ደግሞ የኔ ነው። አላቀህም ከየት እንደመጣህም አላቀም። እኔ እዚህ ጋር የጓደኝነቴን ለዚህ ልጅ ሰሞኑን እየተካሄደ ያለው ነገር ነይ እኔ ምንም ግራ ይገባሽ። አንድ ነገር ልንገርሽ ማለት እየሰራ ነው ማለት ከሆነ ጊዜ በኋላ ግን ኖርማል ነሽ። የሆነ ትላንት አየው የሆነ ቤተሰብ ሂዶ እስከመታወቅ ድረስ ምናምን ያ ምንድነው ችግሩ? ምንድነው ችግሩ? ህይወትሽስ ምንድነው እያሰብሽ ያለሽው? ማለት አንዳንዴ አላቅም ይሄ ብቻሽን እዛ በቃ ቤት እንትን ስትይ ምናምን የሆነ ነገር ተጸናውቶሻል። ልክ አይደለሽም ሄሉ። ከዚህ በኋላ መቆየት አልፈልግም። በማላችሁ ምን የሆነ ነገር አለ? ችግር የለውም። ይኸውልሽ ሄሉ እኔ ውሳኔ ምንድነው ችግር የለም። ህይወቴን ታውቂዋለሽ። የራሴ ብዙ ነገሮች አሉ። ከዚህ በኋላ ጓደኝነት በደስታ ብቻ አይደለም በክፉም ቀን ነው። ስለዚህ በየቀኑም ቢሆን ከእንደነዚህ አይነት ሰዎች አንቺን ለመጠበቅ ስል በየቀኑ ቢሆን አንቺ ጎን ለመሆን ቃል ገባልሻለሁ ማለት ነው። ሁሉ የተፈጠረ ነገር አለ ምስ አልገባኝም። ቶሚ ጓደኛዬ ነው። አሁን ገና እያየ ስለሆነ እንደዚህ ይሆናል። አሁን ገና እያየሁ አይደለም። አንዴ ሄሉሽ ምንድነው አክሴፕት እንዳደረግ እሱ የሱን ነገር ወደዛ አንዴ ቲሊንግ ሱም ብቻው ላውራ አንዴ ኦኬ ችግር የለውም። አንዴ እንደ ወንድ ላውራ ኢትስ ኦኬ ችግር የለውም። ቦርሳሽን ያዥና እስኪ ይኸውልህ ሰውዬ አሁን ምን መሰለህ ያልገባህ ነገሮች አሉ። ሄሉ እዚህ ጋር ከአንድም ሁለት ሶስት ልደጋግምልህ ሁሉ እችላለሁ። በቃ ገባህ አይደለ? ህይወት አላት ልጅቱ። ህይወት ስላላት ለአንዴና ለመጨረሻ ጊዜ ልንገርህ፣ ወደህም ሆነ ሳትወድም በግድም በምንም ሆነ ከልጅቱ ህይወት ትወጣለህ። ወደ መጣህበት በስርዓት ትመለሳለህ ማለት ነው። ምንም እንደዚህ ሳይፈጠር የመጨረሻ ንግግሬ ነው። ከሄሉ ህይወት ትወጣለህ። ይኸውልህ ልጅ ገባህ አይደለ? አንድ ነገር ልንገርህ። አሁን ተወኩና ምን ተወውና ማለት ነው። ሄሉ ማለት ከልጅነት እስከ እውቀት ማቃት ለቁም ነገር የምፈልጋት አሳዛኝ የተሰበረች ልጅ ነች። ያን ስብራቷን ደግሞ እኔ የምጠግንላት ማስፈራሪያውን ተውና አየህ ካለ እሷ ይሄ ሲስተም አልገባትም። ገባህ? እኔ ግን አላማ ተገልጾልኛል። ስለምን ሲስተም ነው የምታወራው? ወንድ ልጅ ነው በእናትህ እዛ ይሄ ጓደኛ ተጎድታለች ምናምን ወንድም የምታወራውን ነገር ማረም ይችላል። ኦኬ ይኸውልህ ተረዳኝ አይደል? ምናምን አትበለኝ አልከው። እኔና ሄሉ አብረን ያለ ነው። ለቁም ነገር ነው። ተረዳኝ አይደል? አንተ ወንድም ዋና አይደል? እንደ ወንድም ነበር አክት የምታደርገው አይደል? ወንድም አክት ያደርግ ከሆነ ያን ካራክተር ይዘይድ። እኔ ግን በሄሉና
በህይወቴ ቀልድ አላውቅም። ሄሉ ማለት የህይወቴ አንድ አካል ናት። ኦኬ አንተ ለምታወራው ነገር ተጠንቀቅ፣ በእናትህ ራስህ ተጠንቀቅ። ከዚህ በኋላ አንድ ነገር ልንገርህ ከቻልክ እንደው እኔም ሄሉም ጋር ባደርስ ደስ ይለኛል። ይኸውልህ እኔ ለአንደኛ እያወራሁ ነው ጥለኝ የምትሄደው ጭራሽ ምን ነው የምትለው አንተ? ምን ነው ንቀት ነው ምን ማለት ነው? ስማ ሄሉን ማለት ነው አጠገቧ እንዳትደርስ እያወራሁ ጥለኝ በቃ አጠገቧ እንዳትደርስ አልፈልግም። ተረዳኝ? የመጨረሻ ንግግሬ ነው ነግሬሃለሁ። የመጨረሻ ንግግሬ ነው። ምን ይሆንክ ነው? ያመሃል ወይ ንገረኝ። ጭራሽ እኔ ያናገርኩት ጥለህ ልትሄድ ጠይቂው እስኪ ምንድነው ችግር? ምንድነው ሄሉ ምን ናት? ይኸውልህ አልደግመውም። ምንድነው ያረክ ያለው? ምን ያመሃል? አልደግመውም። ከአጠገቧ ትርቃለህ ከዛሬ ቀን ጀምሮ ካሁን ጀምሮ። ደህና ነህ ወይ ንገረኝ። ደህና ነህ? ስማ ሄሉ ተይው። ካሁን ጀምሮ ጀግና መሆን ፈልገህ ከሆነ ችግር የለውም። ጀግና እኔ ሄለን ፊት ጀግና ሆንኩ አልሆንኩ ምንም እኮ ግድ ምንድነው ያረክ ያለው? ለወል ጓደኛ እኮ ነው። ጭራሽ ዲስሪስፔክት አድርጎ ሊሄድ ይፈልጋል። እና ምን ይሆንክ ነው? ከዚህ በላይ ከቆየው ሌላ እርምጃ ነው የምወስድበት። ስለዚህ እንሂድ። ቶሚ ተረጋጋ። ደህና ነህ? ሉል ቆይ ያረክ ያለው ምን ሙርጋጥ እያመጣሽ ከየትም እየለቃቀምሽ ምንድነው ያረክ ያለው? ምን ማለት ነው? ምን ታርግ? ስማ እንዴ ቆይ ምንድነው ያረክ ያለው? አንተ ምን ታርግ? እኔ እኮ ዜግነት ያለኝ የውጭ ሀገር ዜግነት ያለኝ ሰው ነኝ። ለነገሩ ቶ እሱ ለኔ ማለት ነው። እኔ ልንገርህ እኔ ልዑል ነኝ። እሺ ልንገርህ ልዑል ነኝ። ከየትም አይደለም ዜጋ ብትሆን ከየትም ተለቃቅም መምጣት ይችላል። እኔ ልዑል ነኝ። ምንም የማይደንቀኝ የማይሞቀኝ ውጭ ሀገር ምናምን ስማ 100 እና 200 ሰው ስላወቀ እሷን አመስግናት። ኦኬ ቴንክ ዩ በላት። ለኔ መታወቅ ምንም ነገር ጥቅም የለውም። አንድ ነገር ነው ይልሽ ቀላም አንድ ነገር ልንገርህ ዝም በይ አንቺ። ይኸውልህ አንድ ነገር ልንገርህ አይደለ እንደውም እወቆ ቁርጡን ሄለን ከኔ እርጉዝ ናት። እኔ የእሷ ጓደኛዋም ሆነ ምኗም ይሄ ያለ ምንም ምክንያት እንደዚህ ያለጣጣም ያንተ ውጭ ሀገርና ያንተ ዲያስፖራ ያንተ ዜጋ መሆን ደግሞ ገደል መግባት ይችላል። ስለዚህ ከአሁኗ ጊዜ ጀምሮ ምንም ስለማታመጣ እባክህ ከህይወቷ ውልቅ ብለህ ዞር በይ አንቺ ወደዛ ተይኝ። በቃ ምንድነው የምሰማው? ወይኔ ተረጋጋ። ምንድነው የምትለኝ አንተ? ተወኝ ወደዛ በቃ ተረጋጋ። ነገር ያለው ቆርጠህ ነው ዜግነትህ እስኪ በዜግነትህ እንትን ብለህ አምኜሽ ጭራሽ እንደዚህ የሚያባብል ጉዳይ ተጫወታችሁብኛ። እስኪ አሁን የምታመጣውን አይሃለሁ ማለት ይሄንን መስማት አይደል የፈለከው? ድራማህን አቁም። አሁን ቀጥታ እንደዛ አይነት ነገር እንደሌለ ተናገር። ምን ያረክ ነው ያለው? ምንድነው ያረክ ያለው? ከመቼ ነው እንደዚህ አይነት ወሬ የምታወራው? ከህይወትሽ ይወጣል አያገባኝም። እኔ ስለምንም ነገር ግድ አይሰጠኝም። በቃ ተይኝ ፕሊዝ። በቃ ተይኝ። ከፈለግሽ ተይዛችሁ ሂዱ። በቃ ነገርኩት። ቶሚ እንዳታምነው እሺ? አስረጅ ነው እንዳታምነው። አንተ ልዑል ምንድነው ያረከው እኮ አስረጅኝ። ግንኙነት ነበራችሁ? ኖ ቆይ ያንቺ እኮ ነው ግራ የሚገባኝ። ማለት ምንድነው እንደዚህ ኖ ምናምን የምትይው ነገር ምንድነው? ምንድነው ከልጁ ጋር ያለሽ? ቆይ እባክህ አንድ ታገሰኝ። በቃ አንዴ ዝም በል ሄሉ። ቶሚ ምንም ነገር የለም። አይኔን እያየሽ ብቻ ነገር እኔ አላረገዝኩም። አንተ ልዑል ምንድነው የምታወራው ነገር? አስረዳም። ቆይ ማብራራት ግዴታ ያለብሽ ነው ለሱ? አዎ ማለት ምን ጓደኛሽ አይደለ? ጓደኛሽ ከውጭ ሀገር የመጣ ልጅ ነው። ታዲያ ማብራራት አይጠብቅሽም? ኧረ እባክሽ አይጠብቅሽም። ቶሚ እንደዛ አይነት ነገር የለም። እኔ ሲሆን ወንድሜ ዲያስፖራው ገባህ አይደለ? ኖ እባክህ ምናምን አትበለኝ። ሰማኝ ይኸው መንገዱ ተነገረ ሁሉም ነገር። ከዚህ በኋላ ከነገ ጀምሮ ከህይወት ውስጥ ላይ እኔ እናንተ እናውራ። ምንድነው ያረክ ያለው? ንገረኝ። ምንድነው ያረክ ያለው? ሂድ። ምን ይሰራል? ስለምን እርግዝና ነው የምታወራው? አንቺ ሁሉም ነገር ይኸውልሽ አይደል? ምንድነው ማን ያረገዘው? እናወራለን ሄደን እዚህ ጋር አታስልፍልኝ። ምንም ነገር እናወራለን። ይኸውልህ ሰማህ አይደለ? በቃ ሁሉ ነገሩ ተነግሮሃል። ከዚህ በኋላ በቃ አንድ ነገር ልንገርሽ። ስማ እኔና እሷን ለመለያየት የምታወራ ከሆነ ሄሉ አንቺን አምንሻለሁ። ለመለያየት አንቺን ሁሉ ያመማምንሽ እኔና እሷን ለመለያየት ከሆነ አስበህ ከሆነ በጣም ተሳስተሃል። እሺ ሄሉ ከእንደዚህ አይነት ውርጋጥ ሰው ጋር ግን ስላቆምሽ በጣም አዝናለሁ። አሁን እንዴት ማለት ይኸውልህ ሰማኝ አይደለ? ከአሁኗ ደቂቃ ጀምሮ ከዚህ ልጅ አጠገብ ላይ ካልፈልግም። ገባ? ስማ ብታረግዝ ራሱ ከነርግዝናው አቀበላታለሁ። ያንተ ደግሞ በጣም ያንተ ድራማ ደግሞ የትም የለም። እኔ ግራ ገባኝ እኮ ምንድነው እየተፈጠረ ያለው? ምንድነው? እባክሽ ልንሄድ እንችላለን? ቆይ ቶሚ ታረጋጋ። ቁጭ በለ እኔ እናወራለን። እኔ ሄለን ማለት ደከመኝ ባንቺ ጉዳይ ማለት አላማሽን ንገሪኝ ፕሊስ። በቃ ሌላው ይቀር ሁሉ ነገር ይቀር አላማሽን ንገሪኝ ማለት ለሱ በዚህ ልክ እያብራራሽ ያለሽበትን ነገር አልገባኝም።
ማለት ሉል ማረሳሽው አብሮ አደገ ጓደኛዬ ነው። አይ ዶንት ኬር እኔ ምን አገባኝ? ስለምንድን ነው እያወራክ ያለኸው? ሉል ምን አገባኝ እኔ? ስለምንድን ነው እያወራክ ያለኸው? ምንድን ነው አሁን ያወራኸው? እኔ ቆይ አንዳንዴ ህይወትሽን ትዘነጊዋለሽ ነው አይደለም? አንተ ማለት ቆይ ለምን ይሄ ነገር እኮ ሄሉ ታዝለሽው አንተ ያደረከው ነገር ታዝለሽዋል። ከአንድም ሁለት ሶስት ከአንድም ሁለት ሶስት አንተ ያደረከው ነገር ህይወቴን ያስተካከልክ ነው። ይኸውልሽ ሜቢ ፈጣሪ የሰው መውደዱን ሰጥቶሽ ሊሆን ይችላል። ስለዛ እንትን አይደለም፣ ግን ይሄ ድድብናሽን ወይ የሆነ ነገር ጎሎሻል። እኔ ቅድም ወይ እንዳልኩሽ እዚህ ቤት ብቻሽን ስታሳልፊ የሆነ ነገር ጎሎሻል። አላውቅም እኔ ከሆነ ጊዜ ጀምሮ የመጣ ባህሪሽ ነው ይሄ ማለት። እሺ ኖርማል ቤተሰቦች አሉ፣ እናትና አባትሽ ዩቲዩብ ላይ የሚያዩሽ ቤተሰቦች አሉ፣ በዙሪያሽ ጓደኛ አለ። ሁሉ ወንድ እየተመላለሰ በቃ ዝም በል። ምን ሶና ይሄኝ ነገር ኖርማል አይደለሽም። ገባሽ አይደል? አሁንም ቢሆን ለዚህ ልጅ ልታብራሪ አላረገዝኩም ምንም እንደዚህ ነገር የለም። አርግዣለሁ ተናገር። ስለዛ አይደለም እኔ ስለ እርግዝና አይደለም አሁን እያወራሁ ያለሁት፣ ወሬ ስለ እርግዝና አይደለም ታርጌት። ገባሽ? እና አንድ ነገር ልንገርሽ አይደል፣ እውነቱን ተናገሪ። ከኔ አርግዘሻል። በቃ ምን ልታወራው ልጅ በቃ ሄሉ ና ኖ ቆይ አንዴ አዋራት ፈልጋለሁ። አንድ ነገር ልንገር አይደል፣ ሄሉ ከኔ እርጉዝ ነች። ስለዚህ ከአሁኗ ደቂቃ ጀምሮ ካጠገቧ እራቅ። ሄሉ እኔ በዚህ ልጅ ምክንያት በቃ መቼም ሰላም አይኖረኝም። ሲጀመር ምንድን ነው እያደረክ ያለው? ስማ ቶሚ እንዳታምነው፣ እሺ እንዳታምነው። አንድ ነገር ብቻ ነው። ቢኖር ኖሮ እኔ ላንተ እነግርሃለሁ። ሲጀመር አምኜሽ ነበር እኮ። እኔ ምን አልኩኝ? ከኔ ሰማክ ድሮም ተናገር፣ እውነቱ ተናገር ነው። ተናገር እውነቱ። ውሸት ነው በለው። እባክህ በቃ እሺ፣ በቃ እውነቱን ንገረኝ በእናትህ። እሺ በእናትህ አውቀም ከሆነ ንገረኝ በእናትህ አትዋሽኝ በእናትህ። ነገር አይደለም የምትፈልገው እዚህ ጋር ምንም ውሸት የሚባል ነገር የለም። በቃ ምንም። እሺ ከሷ መራቅም ካለብኝ እርቃለሁ፣ ግን እውነቱን ብቻ ንገረኝ። እኔስ የምፈልገው ምን ሆነ እራቃ እኮ መንገዱ እኮ እውነቱን ንገረኝ። አርግዛለች ካንተ አይው መንገድ ሶስት አይነት መንገድ በቃ አርግዛለች ካንተ እውነቱን ንገረኝ። አዎ በደንብ። አንቺ ደግሞ አንድ ማለት ማወቅ የምፈልገው ነገር ምንድነው? ከልጁ ጋር ምን ጀምረሻል? ምንም አልጀመርኩም። ምንድነው የምታወራው? ካልጀመርሽ ታዲያ በዚህ ልክ እኔ እኮ በጣም ግራ የገባኝ ነገር እኮ የምታብራሪው ነገር እኮ እየተዋጠልኝ ያለው ነው እኮ የምታወራው ነገር። ይሄን አዘጋው ካሜራውን ነው። ኧረ እባክሽ ካሜራውን ዝጋው። ይሄ ያወራው ነገር እንዳለ። ኧረ እባክሽ ይሄ ነገር መጨረሻሽ ነገር አይሆንም። የምር አይደለም። ለውሩሸት ለምን እንደዚህ የምታደርገው? ይሄ ነገር መጨረሻሽ መሆን አለበት። ማለት ሄሉ ወንድ እንደዚህ እያለች ምናምን ይሄ ነገር ራሱ አይሰለችሽም? እሺ ሁሉም ነገር ይቀር አይሰለችም ይሄ ነገር? ቆይ እኔ ወድጄ ነው እየሆነ ያለው ንገረኝ። እኔ ወድጄ ነው ወይ እኔ ፈልጌ ነው እየሆነ ያለው ንገረኝ። ጤነኛ ብትሆኝማ እንደዚህ ነው እየተጎተትሽ ቤተሰቡ ቤት አማኑኤል አስገባኝ እየተጎተትሽ የሰው ቤት ሄደሽ ጭራሽ ደግሞ እዛ ቤተሰቦች ወስዶ የሆነ እንደ ትዳር ምናምን አይነት ነገር እንዲህ እስኪባል ምንድነው ማለት? ህይወትሽን ረሳሽው ያለሽን ነገር ህይወትሽ ተዘነጋሽ። ረፍሉን አሁን ይሄን ሰውዬ አብረሽ ከፈለግሽ ማለት ነው ሂዱ አብራችሁ ቀጣይ ቀን ላይ ያው ውሸት ነው በለው። አልፈልግም ውሸት ነው በለው። ናሙይ ምን ቢሆን ጓደኛዬ ነው። እንደዚህ አይነት ነገር ላይ እንደዚህ አይነት ነገር ለማላደርግ ንገረው። ታይኝ እሺ ጓደኛዬ ይዘሽ ሂጂ እኮ ሶስት አይነት አማራጭ መንገድ አለልሽ። ይዘሽ ሂጂ ምን አገባኝ? ንገረው። ውሸት ነው በለው። ምንድነው ያርክ ያለው? ውሸት ነው በለው። ምንድነው ያርክ ያለው? ቶሚ እንዳታምነው፣ እሺ እንዳታምነው። ሄሎ ስሚ፣ አንቺን ነው የማምነው። ከዚህ በላይ ግን እዚህ ጋር ቆየሁ ብዙ ነገር ይፈጠራል። ስለዚህ አልከም ሎል የዚች መልስ ትሰጠኛለህ፣ የምር ትሰጠኛለህ። ዲማ አዘንኩኝ በራሴው ተፈጥሮ አፍቅሬ ተጎዳው በጣሙን ኧረ እንደምልሁ እኔማ አዘንኩኝ በራሴው ተፈጥሮ አላወቅኩም እሰልልኝ አፍቅሬ ተጎዳው በጣሙን ኧረ እንደምልሁ